እንዳንቺ ነው አይመስልሽ? እኔ ምንድን ነው እኛ የቻልነውን በሙሉ አድርገናል። ከዚህ በኋላ ያለው አማራጭ መጠበቅ ነው። እንዴት እናቷ መሆኗን እርግጠኛ ሆነቻለ? ገድሌን አሁን ከመቼው ረሳሽ? ከፖሊሶቹ በላይ አንቺ የተፈጠረው እንደምታውቂ በጣም እርግጠኛ ነው። አንቺ ራሱ እዚህ ምን ትሰሪያለሽ? ምን እንዳታመጪ እስኪ የምታመጪው እናያለን። ነገር ወንጀል ሳይሆን እኔማ እርግብ ናት እንደዚህ ያደረገቻት የሚመስለው። እርግብን ለመክሰስ የሚያስችሉ ብዙ መረጃዎችን አግኝተናል። ከእኔ ለእናትሽ ብያደረግኩት ምንም ነገር የለም። እንደዛ አድርጌ መትችሽ እንዴት ነው የተረፍሽው? አሁን ወደ እናቴ የሚባል ፖሊሶች እኮ እኛ ስላሉ ይዘት ነው የወጡት። ፖሊሶች ማለቴ መታ አትቀይርም ወይ ብዬ ነው። በፍጹም እኔ እናቴ ሳትወጣ ከዚህ አልወጣም። የፈሰሰው ደም ቀላል የሚባል አይደለም። የሰጠናት ደም ደግሞ ሰውነቷ ውስጥ እስከሚሰራጭ ድረስ ትንሽ መጠበቅ አለ። እባክሽ እናቴ አንድ ደም ስጭኝና ብቻ አይደለም እንዴት ነው የምን ወርቅ በተገኘችበት ቦታ ተይዛ ለፍርድ ትቀርባለች። ወይኔ ባዩሽ ወዳጅ ቢሉሽ ወዳጅ በላይ ነሽ እህት ቢሉሽ ወንድም ሁሉን ታስነቂ። እየተከታተልከኝ ካልሆነ ለምንድን ነው በሄድኩበት ሁሉ ማገኘው? ሴትዮ እኔ አንቺን አልተከታተልኩሽ። አይ አልመሰለኝም። ቆይ ግን አንቺ ማነሽ? አንቺ ማነሽ ማለት? ቆይ ለምንድን ነው ይሄን ያህል የምትፈሪው? ማን ነው ፈራው ያለ? እንዴ እኔም ባየሽን ቁጥር እኮ ሰውነትሽ ማምቶ አለቀ። ማን? እኔ ባዩሽ ነኝ አንተን ፈርቼ ሰውነት የሚያልቀው? እንደዛ ነው የሚመስለው። አሁን መዘባረቁን ትተህ ከዚህ ክፍል ውጣ። አልወጣም። ውጣ አልኩህ እኮ። ሴትዮ አትጩሂ፣ ሆስፒታል ውስጥ እኮ ነው ያለነው። ምን ነው ባዩሽ? አንተ ልጅ ብትወጣ ይሻላል። ምን እንዳታመጪ እስኪ የምታመጪው እናያለን። አንተ ውጣ ሲሉ አይገባም እንዴ? የታመመ ሰው ልጠይቅ ነው የመጣሁት። ሰዎቹ ሲመጡ ጠይቅ ይወጣሉ። ታዲያ ምን ራሷን አትጠይቃት እንዴ? ነቃች እንዴ? ምን ይመስላል? ዳቢሎስ ግን እንዴት ናት? ያው እንደዛው ናት። ምንም አትልም ማለት ሕክምናው አልተደረገላትም። ደም ሰጠናታል፣ ግን ደግሞ እስካሁን ድረስ መንቃት አልቻለችም። ወይዘሮ ሜላት ከሐኪም ቤት እንደሆነች አሁንም ቢሆን ልትነቃ አልቻለችም። መዳን ደምም ያስፈልጋታል ተብሎ አሴ አልሰጥም ካለ በኋላ ታዲያ ሀንቹም በፍቅር እኔ አልተቀየምኩህም፣ መስጠትም ያለ መስጠትም ያንተ ፋንታ ነው በማለት ነግረው ነበረ። በመጨረሻም ደም ሰጥቷታል። ታዲያ ዛሬም ላይ ምርመራውንም ፖሊሶቹ በደንብ እያጣሩ ነው ያሉት። እርግብም ተጠያቂ እንደሚያደርጋት ክስም መመስረት እንደሚችሉ ተናግረዋል። ዶክተሯን በጭንቀት ውስጥ ናት። ወይዘሮ ሜላት ጤና ናት፣ ግን ነገር ግን ልትነቃ አልቻለችም። እስካሁን ድረስ እየጠበቋት ነው። ልጆቿን በአንድ ፊት ምናሴ፣ ሰላም በጣም በጭንቀት ውስጥ እያለቀሱና ፈጣሪያቸውን እየለመኑ እየጠበቋት ነው። ወይዘሮ ባዩሽ አይኗን አፍጣ ጓደኛ እህቴ እያለች ወደ ሐኪም ቤት ሰተት ብላ ትመጣለች። ታዲያ በመጣችም ሰዓት አሴን ስታየው ይሄ ደግሞ ማን ነው ብላ ትጠይቃለች። አሴ አንቺስ ማነሽ ይላታል ምላሹን። በመንገድ ላይም ቸምቹንና አሴን ስታገኛቸው እየተከታተላችሁ ነው ብላ ትጨቃጭቃቸዋለች። ሐኪም ቤትም ቢሆን ድጋሚ ስታገኘው ጉሮሮን አንቃለች። ታዲያ አሴም ያምሻል ወይ? ምን ስለሆንሽ ነው አንቺ እንደዚህ የምትሆኙ? በማለትም መልሶላታል። ፖሊሶቹም በክትትል ላይ እንዳሉና ያገኙትም የተወሰነ ውጤት አሻራ ደግሞ የቤተሰቡ በሞላ እንደተሰጠ ሲነግሩ ነበረ። ወይዘሮ ባዩሽ ታዲያ አሻራው ገና እንዳልወጣ ስትነገር በፊቷ ላይ ፈገግታ ይሰማታል። ሐኪም ቤትም ሄዳ ጓደኛዋን በጠርሙስ መትችሽ ነበረ፣ እንዴት አባሽ ሳትሞጭ ቀረሽ? ብትሞጭ ይሻልሻል፣ አለዛ በትራስ ነው ማፍንሽ እያለ ስዝትባት ነበረ። ሰላም ጤና ይስጥልኝ ክብራንና ክብራን የቻናል ቤተሰቦች ሰላማችሁ ብዛ በያላችሁበት። ኖላዊ ክፍል 90 ላይ ነው ደርሰናል። ዛሬስ ምን ተፈጠረ? ወይዘሮ ሜላት ዝርግት ብላ እንደተኛች አልነቃችም። ደምን ቢሰጣት ደም በሰውነቷ ውስጥ እስከምትሰራጭቶ እስከምትነቃ ድረስ መጠበቅ አለብን ብላ ዶክተሯ
ለሀናና ለአቶ መስፍን ነግራቸው ነበረ። ታዲያ አቶ መስፍንም ከሐኪም ቤት ቁጭ እንዳሉ ናቸው ብለው ያደሩት። ሀናም ብትሆን ካጠገቧ አልተላቀቀችም። አሴም እየተመላለሰ እየጠየቀ ነው። ታዲያ ወይዘሮ ባዩሽ በጠዋቱ እህቴ ጓደኛዬ ብላ እያለቀሰች ወደ ሐኪም ቤት ገብታለች፣ አይኗን ፍጥጥ አድርጋ። በገባችበትም ሰዓት ታዲያ ሀናን እዛው ቁጭ ብላ ታገኛታለች። ታዲያ አንቺ ምንድነሽ? ለምንስ ታለቅሻለሽ? በማለት ትጠይቃታለች። እናቴ እኮ ናት፣ ምን ማለትሽ ነው? በማለት ሀናም ትመልስላታለች። ታዲያ ዛሬ አነጋገርሽ አልገባኝም ብላ ሀናም ታፈጣለች። ወይዘሮ ባዩሽም ያው የታወቀ ተንኮሏን አንቺ ምን ስለሆንሽ ነው የምታለቅሹ? ታዲያ ሰው ሲከፋው እኔ ማየት አለማልቀስ አልችልም በማለት ሀናም ስትመልስላት ታዲያ ወደ ሀና ታፈጣለች። እስካሁን በምርመራ ውጤት ሀና ልጅ እንደሆነችም ወይዘሮ ባዩሽ ያወቀች አይመስለኝም። ብቻ ሀናም ታዲያ ወደዛው እስቲ ወጣ ብዬ መጣሁኝ እዚህ ተቀመጭ ብላት ትወጣለች። ሀናም ወደ ዶክተሯ ጋር ትሄዳለች። ወይዘሮ ባዩሽ ታዲያ ቁጭ ባለች ሰዓት እንደዛ አድርጌ መትቼሽ እንዴት አልሞትሽም? ብትሞች ይሻልሻል፣ አሁንም ቢሆን በትራስ አፍኜ ነው የምገልሽ እያለች እየዛተችባት ነበረ ለወይዘሮ ሜላት። ታዲያ ወደዛና ወደዚህ እያለች ምንሳንም ለምንድን ነው ሳትደውሉልኝ አክስቴ አክስቴ የምትሉት እንደው ዝም ብላችሁ ነው በማለት ምንሳም ታዲያ በድንጋጤ መሀል ሆነን ማንንም አናስታውስ። ታዲያ ምን እንደሆነችም ትጠይቃለች። አይኗን አፍጣ አስመሳይ ጓደኛ አይጣልባችሁ፣ እንደዚህ አይነት ጓደኛ ፈጣሪ ያርቅልን። ታዲያ እንደዛም ስትጠይቀው እርግብን እንደተጠራጠረ ይነግራታል። ታዲያ ሀንዬም አሁን እኮ ደህና ናት፣ ኧረ ረጋ በሉ ብላም ስታረጋጋት ምንድነው ረጋ ምለው እንደዚህ ተዘርግታ እህቴ እኮ ናት እያለች አስመሳዩ ባዩሽም እያለቃቀሰች ቁጭ ብላ ካልጋው ታዲያ ወይዘሮ ባዩሽም እባክህ ዝም በሉ፣ እኔ እንኳን ሰው ሲያለቅስ አይቼ እንዲሁም ዋድ ይባሰኛል፣ አንቺ ምን ቤት ነሽ ደግሞ የምታለቅሹ? በማለትም ሀናን ትናገራታለች። ታዲያ ሀንዬም እናቴ እኮ ናት ለምን አላለቅስ በማለት ስትመልስ አቤት አቤት ብላ ፍጣባት ነበረ። ታዲያ ዛሬ ምን ሆነዋል ስትላትም ምን ባልሆን ነው እህቴ እዚህ ዝርግት ብላ እያየኋት በማለት እሱስ ልክ ነው በማለትም ሀናም ሁሉ አክስቴ የሚሉት ለካ የምሰል ነው በማለትም ወይዘሮ ባዩሽ ጩኸቷን ትቀጥላለች። ታዲያ ሀንቾም ሁሉም እኮ በድንጋጤ ላይ ስለነበረ ማንም አላስታወሰም በማለትም ትመልሳላት። ሀናም ታዲያ አንዴ እዚህ ይሆኑልኛል ማማ ወጣ ብዬ ልምጣ ብላም ተነስታ ትወጣለች። ወይዘሮ ባዩሽም ሀና ወጣ እንደማለቷ ወዲያ ወዲህ ትንኮራተታይና ጠጋ ብላ ወደ ወይዘሮ ሜላት አልጋ ላይ ቆይ እንደዛ መትችሽ እንዴት ነው የተረፍሽው? ይኸውልሽ ብትሞች ይሻልሻል፣ ካልሞትሽ ግን እኔና አንቺ መሀል ትልቅ ጦርነት እንደሚፈጠርም ትነግራታለች። እንዲህ ካልሽ ግን እዚሁ በትራስ አፍኔ እገልሻለሁ በማለት ትዝታባታለች። ወይዘሮ ሜላት አትሰማም አትለማም፣ የመዳኗ ጉዳይም አስጊ ላይ ሆኗል። ታዲያ አቶ መስፍንም ከውጭ ቆሞ ሰላምዬ ልነግረህ ፈልጋለሁ ብላ ልብሱን ሄዶ እንዲቀይርና ትንሽ ረፍት እንዲያደርግ አባቷን ትጠይቃለች። አባቷም ሜሊዝ ሆና መሄድ አልችልም ሲሏት በግድ ገፋፍታ ወደ ቤት ትወስዳቸዋል። ታዲያ ወዲያውም አሴ ወደ ወይዘሮ ሜላት ሊጠይቅ ይገባል። ወይዘሮ ባዩሽም ቁጭ ብላ ስታየው ትደነግጥና አንተ እዚህ ምን ትሰራለህ ብላ ስትጠይቀው አንቺስ ምን እዚህ ትሰሪያለሽ ብሎ ይመልስላል። ቆይ እየተከታተልከኝ ነው ወይም ብላ ታፈጥበታለች። ቆይ ለምንድን ነው እንደዚህ የምትይኝ በማለት አሴም ይመልስላታል ፍጥጥ። ታዲያ እየተከታተልከኝ ካልሆነ ለምንድን ነው በሄድኩበት ሁሉ ማገኝ ብላም ወይዘሮ ባዩሽ ጭቅጭቋን ትጀምራለች። አሴ እኔ አልተከታተልኩሽም፣ ቆይ አንቺ ማነሽ ብሎም አሴ ማነሽ ማለት ስትለውም ይሄን ያክል የምትፈሪኝ ይላታል። እኔ ባዩሽ ነኝ ወይ የምፈራው ብላ በጩኸት ታጨማርጥ ነው። ባየሽኝ ቁጥር ሟምተሽ ሞትሽ እኮ ብሏትም ሲላት በንዴት እንዲወጣላት ትጠይቃለች። አልወጣም ይላታል። በሽተኛ ልጠይቅ ነው የመጣሁት፣ ጠይቄ ነው የምወጣው፣ ሰዎቹ ሲመጡ ጠይቄ ነው የምወጣው ሲላት ለምን ራሷን አትጠይቃትም ትለዋለች። ታዲያ በፍጥጫ
በግድ ውጣ ስትለውም ምን እንደምታመጫ ያለው አልወጣም ብሏት ነበረ። ታዲያ ምን ይመስላል ይሄ ዲያብሎስ ብላም ትሳደባለች። ፖሊሶቹም ወይዘሮ የዶክተሯ ጋር ይመጣሉ። ታዲያ ወይዘሮ ሜላት እንዴት ናት ብለው ይጠይቋት ብቻ ምንም አትልም በማለት ስትመልስ ሕክምና አልተደረገላትም ወይ ሲሉ ደም እንደተሰጠ ትናገራለች ዶክተር። ታዲያ የቁስሏስ ነገር እንዴት ነው ብሎ ሲጠይቅ አንደኛው ፖሊስ እንግዲህ ስለሰፋ ነው ፈተን ማየት አንችልም፣ ግን በሰውነቷ ላይ ምንም አይነት ለውጥ እንደሌለው ትነግረዋለች። ታዲያ አንቺ የተጠራጠርሽው ነገር ትክክል ሳይሆን አይቀርም ሲሏት እርግጠኛ ሆናችሁ ነው ወይስ ጥርጣሬ ነው ብላ ዶክተሯን ትጠይቃለች። ታዲያ ትንሽም ቢሆን የሚያጠራጥረን ነገር አግኝተናል፣ ስለዚህ መረጃዎችን ደግሞ የበለጠ ማግኘት አለብን ብሎ ፖሊሱ ይነግራታል። በእኛ በኩል ችግር የለውም፣ እንደውም የእሷን ፋይል ስታይ እንደነበርና እንደምትሰጣቸውም ትነግራቸዋለች። ታዲያ አሁን አንድ መርፌ ተወጊያለኝ እዛ ደርሼ ስመጣ ብላም ትወጣለች። እነሱም ታዲያ ወይዘሮ ሜላትን ለማየት ወደ ክፍሏ ይሄዳሉ። ምዝጊያት ለአያታቸውም የደወሉ አይመስለኝም። አያታቸውም አታውቅም፣ እስካሁን ድረስ አልታየችም ወይዘሮ አስቴር። ታዲያ ወይዘሮ ባዩሽም ጥያቄዋን ትቀጥላለች። ብትሞትም አትነግሩኝ ነበር በማለት ለመሆኑ ምን ሆና ነው ትላለች። እኛ ቤት አልነበርንም፣ ለመሆኑ ቤት ውስጥ ሰው አልነበረም ወይ ብላ በማጣራት ላይ ናት። አዎ ማንም አልነበረም፣ ግን ስንመጣ ወድቃ አገኘናት በማለትም ይነግራል። ወይ ጉድ ስላለች እንግዲህ ምን የምናውቀው ነገር የለ፣ ፖሊሶቹ አጣርተው ይደርሱበታል ሲላት ትደነግጥና ፖሊስም አለበት ወይ እንዴት ደግሞ እነሱ ምን አገባቸው በማለት ታዲያ እርግብም እስካሁን ድረስ አልደወለችምም፣ በቤትም አልመጣች፣ አላየናትም ብሎ ሲነግራት ወይዘሮ ባየሽ እሷ ደግሞ ምን አርጊ ብላ ነው ይህን አደጋ የምታደርሰው ስትለውም እሱን አላወቅንም፣ ፖሊሶቹ ግን ይደርሱበታል ይላታል። አስመሳዩም ታዲያ እኔ እያለሁ እንደዚህ ሆንሽ በማለት ትናገራለች። ሜላት የተኛችበት ክፍል በመግባት እስካሁንም አልነቃችም፣ እንደዛው ናት በማለት ይጠይቋታል። ዶክተሯም አዎት ለመንቃት ወይዘሮ ሜላት ትንሽ ጊዜ እንደሚወስድባት ትነግራቸዋለች። ታዲያ ፖሊሶቹም ምናሴ ያገኙትን ነገር ሲጠይቃቸው አዎ ትንሽ ፍንጭ አግኝተናል፣ አቶ መስፍን ስለ ወርቅ መጥፋቱ ስለነገረን አሁን ላይ ወንጀለኛው ማንን የሚለውን እየፈለግን ነው በማለትም ይነግሯታል። ታዲያ ወይዘሮ ባዩሽ ወርቅ በማለት ትደነግጣለች። ሰላምዬ የእናቷን ጌጣጌጥና ወርቅና ብር ሰርቃ እንደሄደች ቀደም ብላ ለምናሴ ነግራው ነበረ። ምናሴም እርግጠኛ ነሽ ሲላት አዎ እዚህ ነበር የምታስቀምጠው እናቴ የለም በማለት ስለተነገራቸው አቶ መስፍንም ለፖሊሶቹ ተናግሯል። ታዲያ ወይዘሮ ባዩሽን በድንጋጤ ምን የምን ወርቅ ነው ብላ ትጠይቃለች። አዎ የእናቴን ወርቅ ይዛ ጠፍታለች። ታዲያ አሻራ እንፈልጋለን እህቶችስ የት ነው ብለው ሲጠይቁ የምን አሻራ ትላለች ወይዘሮ ባዩሽ። እሱን ስንደርስበት እንነግራችኋለን፣ አሁን የት ናቸው ብሎ ፖሊሱም ውጭ እንደሆኑ ሲነግራቸው ምንሳ ይወጣሉ። ወይዘሮ ባዩሽ ታዲያ በድንጋጤ ውስጧ የተንቀጠቀጠ ነበር። ለሀና ልብስ ይዞላት ሊወስድላት መጥቶ ቤት ቸምቹም ሄጄ ልጠይቃት በጣም ጥሩ ሴት ናት፣ ቤቷም ሄጄ አስተናግዳኛለች፣ ደግ ናት፣ ፍልቅልቅ ናትም እያለ ሲነግረው ነበር ዳሴ። ያቺ ሴት ናት ወይ ደግ? ፋያውን እንደዛ ሕክምናው ላይ አቋርጣ ትታው የጠፋች ሴት ናት እኮ በማለት ይመልስለታል። ግን ደግሞ ብታያት በጣም ደግ ሴት እንደሆነች ቸምቹም ይነግረው። ቸምቹም ሄዶ ለመጠየቅ ሲፈልግ ሁሉም እኮ ያውቁሃል፣ ባይሆን ሰው ጭር ሲል ትመጣ ጠይቃታለህ ሀንቹን፣ አሁን ግን በስልክ አገናኝሃለሁ ብሎ አሴም ጥሎት ይሄድ። ታዲያ ቸምቹ የእርግብ ፍቅረኛ እንደሆነ የሚያውቁት ሰላምዬም ሆነ ምንሳ ሄዱ ተዋውቋቸዋል። የሀና ጓደኛ ወይም ያሴ ጓደኛ መሆኑን አያውቁም። አሁን ላይ ደግሞ ከአሴ ጋር ቢያዩት ጥርጣሬ ስለሚያርባቸው ያውቁሃል በማለት ነበረ አሴ ወደ ሐኪም ቤት እንዳይሄድ የከለከለው። ወዴት ጠፍተው ዋሉ ስትል ይሄን አንዱ ታልተውሽማ ይሏታል። ወዲያው መለስ አድርጋ ለምዶብኝ እንጂ አባዬ የት ውለህ ነው ትላለች። እቤትም እንደሄደ ይነግራትና ታዲያ ብቻሽን ዋልሽ ወይ ሲላት ፖሊሶቹም አሻራ እንደሰጠች ትነግራቸዋለች። እኔም እኮ አናግረውኝ አሻራ ሰጥቼ መጣሁ ይላሉ አቶ መስፍን።
ታዲያ ብቻሽን ውለሻል የኔ ልጅ፣ አሁን ወደ ቤት ሂጂ ሲሏትም እምቢ ስላለች ምግብ ሊገዙላት ይወጣሉ። አሴም ቅያሬ ልብስ ይዞላት ሲመጣ ሄደሽ ሂጂና እቤት ቀይሪ ብትባይሽ እንደማትይ ያውቃለሁ። ስለዚህ እናትሽ እንደዚህ ሆና ከዚህ መሄድ ላንቺ ይከብዳል። ለዛ ነው መቀየሪያ ልብስ ይዤልሽ መጥቻለሁ ቤት ሄጄ ብሎ ሲሰጣት ሀናም የልብ አዋቂ ነህ እኮ በማለት በጣም ደስ ብሏት ታዲያ ቸምቹን በስልክ አገናኘኝ ብሎት ስልክ ያገናኛታል። እናቷንም ይጠይቃል። ያው እንደምታየው እንደተኛች ነው፣ ምንም ለውጥ የለም በማለት ትመልስለታለች። ሰላምዬም በእናቷ ክፍል ኩርትም ብላ እየተጨነቀችና እያለቀሰች ነበረ። ታዲያ እመቤቴ ማርያም ባክሽ መንገዴን አሳየኝ፣ እናቴ የምትድንበትን እርጅኛ ግሽን እያለ ትማጸናለች። ወዲያውም ምንሳ ሲመጣ ውጭ ትላለች። እያለቀሽ ነው ወይ ይላታል። ኧረ አይደለም። ታዲያ ሁሌም ታጠገቧ ሁኝላት ባክሽ እናቴ ያለች እየተማጸነች እና እየለመነች ነበር። ታዲያ ምንሳም ምን ሆነች ነው ብሎ ሲያስጨንቃት እኔ በጣም ፈርቻለሁ እናቴ ትድን ይመስልሃል ወይ በማለት እያለቀሰች ነበረ። እና ጸሎት እያረግሽ ነበር አይደል ሲላትም አዎ አለች። በያብረን እናድርግ ብለው ሁለቱም ጸሎት ያደርጋሉ። እናታችንን ጠብቂልን እባክህ አምላኬ አድንልን ተጎኗ አሁንም እያሉ ሁለቱም በመማፀን ላይ በጭንቀት ውስጥ ነበሩ። አቶ መስፍንም ከመሬት ላይ ቁጭ ብለው ያንቀላፉ ነበረ። ሀናም ኩርሲ ላይ ቁጭ ብላ በኋላም መሬት ላይ ወርዳ መሬቱ ይቀዘቅዝሻል ሲሏት አንተስ እዚህ ተቀምጠ የለም ወይ ጋቢውን ለሁለት ለብሰን እቅፍ አድርገኝ አባቴ በማለትም ትናገራለች። እሳቸውም በደስታ ነው ልጄ ግን መሬቱ እንዳይቀዘቅዝሽ ይሏት። ወይዘሮ ባዩሽም ስልክ ደጋግማ ለእርግብ ትደውላለች። እርግብ ስልኳ ዝግ ነው። ደጋግማ የምትደውል ስልክ አይጠራም። ወይኔ ባዩሽ እርግብ የት ነሽ ያለሽው? ይህን ሁሉ ወርቅማ ይዘሽ ብቻሽን አትበያትም ደግሞ አገኝሻለሁ በማለት ግን ደግሞ ቀድሞ እንዳያገኙሽ እነሱ ወይኔ ባዩሽ እያለች እየዛተች ነበር። አሴና ቸምቹም ሰው አለመኖሩና ሰላም አለመኖራቸውን አውቀው ወደ ሀና ጋር ይሄዳሉ። ታዲያ እንዴት አደራችሁ ብሎ ሰላም ከተባባሉ በኋላ እንዴት ናት እነስሽ ሲላትም እኔን ትመስላለች አይደል ትላለች ሀና። ምን ይጠየቃል በማለትም ምንም አይሆኑም አየው ታሞ አታስታውሽም እንደዚህ ሆነው በማለትም እያበረታቷትና እያጸናኗት ነበረ። አቶ መስፍንም እዛ ቁርጥም ብሎ ቁጭ ብሏል። አሴም ታዲያ ወደዛው ቸምቹን ሄድ ብሎ ያፋጥነዋል። አቶ መስፍንም ትንሽ ቆዩን እንጂ ሲል መሄድ እንዳለባቸው ነግሮ ከሐኪም ቤት ይወጣሉ። ልጆቹ ምን ሆነው ነው እንደዚሁ ናቸው ልጆች ናቸው በማለት ሀናም ትመልሳለች። ታዲያ ሀናም አባዬ ምን ሆኖ ነው ምንድነው የሚያጣድፋቸውም ስትላቸው ዝም ብለን ነው እሱ የሚሄድበት ስላለ ነው በማለት ይነግረዋት ነበር። ሲም ከሶፋ ላይ ኩርትም ብሎ አድሮ ሰላም ስትነስታ ስታየው ተቀሰቅሰውና ለምንድን ነው የምትተኛው ቢያመስ ልብስ ለብስ አተኛም ወይ ስትለው ሌሊትም እንቅልፍ እንዳልመጣበትና ቁጭ ብሎም ቴሌቪዥን ላይ ብሎ እንደተቀመጠ ወዲያው እንቅልፍ እንደያዘው ይነግራታል። ታዲያ ብትታመምብኝስ በማለት ትቆጣለች። ምንሳም አባቴና ሀና እዛ ቁርጥም ብሎ የለም ወይ እኔ ምን ሆናለሁ በማለት የሚመልስ። ወይዘሮ ባዩሽም አይኗን አፍጣ ለአቶ መስፍን ወቀሳ ታቀርብለታለች። ሳትነግሩኝ ብላ እንዴት ብዬ ላስበው በድንጋጤ ውስጥ በማለት ይመልሳል። ለነገሩ እንኳን ፖሊስ የያዘውን እሷ እንደዚህ ሆና መቼ ነገራችሁኝ በማለትም ደግሞ ከፖሊስ ጋር ምን አገናኘው ይላታል። አሴንም ይሄ ማን ነው ብላ አቶ መስፍንን ስትጠይቀው ደም እንደሰጠና የሀናን ጓደኛ እንደሆነ ይነግራታል። ታዲያ የታውቃችሁ ነው በማለት ታፈጣለች ወይዘሮ ባዩሽ። ዶክተሯም ሀናን ታስጠራና ራሽን ግን አይተሸዋል፣ በጣም እኮ ተበሳቁለሻል፣ አይንሽ ሁሉ አባብጧል፣ ቀልቷልም፣ ሂጂ ረፊ ዛሬ ወይ የቤትሽ ሂጂና ትላታለች። ሀናም ታዲያ እናቴ ሳትነቃ ከዚህ ፈቀቅ እንደማትል የትም እንደማትንቀሳቀስ ነግራት ትወጣለች። እንቅልፍ ማጣት እኮ በጣም አይንሽ ተጎድቷል፣ በጣም እኮ ተጎድተሻል የምትላት እንደማትል ነግራት ነበር። ከወጣችሁ ፖሊሶቹ መጥተው ተጨማሪ ምርመራ እንደሚያስፈልግ ሌላ ሰው ቤት ውስጥ ይመጣሉ ብለው ይጠይቃሉ። ባዩሽ በድንጋጤ እኔ ውጭ ልጠብቃችሁ በቃ በማለት ስትወጣ አሴም ተከትሏት ይወጣል። እርግብ ላይም ክስ እንዲመሰርቱ ፖሊሶቹ ይናገራሉ።
ወርቁም ስለጠፋ እንዲሁም ደግሞ ወይዘሮ ሜላት አደጋ ከደረሰባት በኋላ እርግብ እንዳልታየችም በጥርጣሬ ውስጥ ገብታለች። እዚሁም ደግሞ ልጅ ነኝ ብላ ስታጭበረብራችሁ ቆይታችኋል። ስለዚህ ክስ መመስረት እንዳለባቸውም ነግሯቸው ያገኘችበት ቦታ ተይዛ ለፍርድ እንደምትቀርብም ነግሯቸው ወይዘሮ ባዩሽም አሴን ጉሮሮን ታንቅና ለምንድን ነው የምትከታተለኝ በማለት ትናገረዋለች። እኔ አልተከታተልኩሽም፣ ስትወጪ ነው የወጣሁት። ቆይ አንቺ ምንድን ነው ችግርሽ? ልታንቂ ነው ወይ በማለትም አሴ መልስ አልተከታተለኝ ነው የሚሻለ፣ ከዚህ በኋላ ተተከታተልከኝ ሟች ነው ብላ ስትስትበት ገዳዩም ተገዳዩም እናየዋለን በማለትም ይመልስላት። ተማ ከጀርባችሁ ሆኖ አይዟችሁ የሚለው ሰው አለ በማለት ስትናገረው ደግሞ ከጀርባ ማን ይኖራል ብለሽ ብሎ ነው በማለትም ይመልስ። ያሴ ቸምቹንም ሲሸኘው ይሄ ደግሞ ሸባው ማን ነው ብሎ ሲጠይቀው እሱ እኮ አባቷ ነው ይለዋል። አረ ምንም የማይመሳሰል እያሉ እየተቀላለዱ ሳለ ባዩሽም ትመጣ። ታዲያ ወይዘሮ ባዩሽ በሄድኩበት እየተከታተላችሁ ነው ስትል ታዲያ ምን ይገርማል ይላታል። እናት ልጇን አታምንም አሉ ፋያው ብሎም ይተርትባል። ሁሉም እንዳንቺ ነሻል የሚመስልሽ አደል ሲላትም እኔ ምንድን ነው ስትል ሌባ ነሻ ብሎ እረፍ ቸምቹም። አሴም ታዲያ ያረጋገውና እንዲሄድ ይገፋፈዋል። ወይዘሮ ባዩሽ ድርቅ ትላለች፣ ትደነግጣል። አሴም ታዲያ ከዚህ ቦታ ዝር እንዳትል ብሎ ወዲያው ተከትሏት ይሄዳል። የዛሬው ቪዲዮ በዚህ አብቅቷል። ቀጣይ ምን ይፈጠራል? ወይዘሮ ሜላትስ ትነቃ ይሆን ወይስ ምን ይፈጠራል? እርግብስ ትያዝ ይሆን ወይ? ወይዘሮ ባዩሽስ ይነቃባት ይሆን ወይ? ሴራዋ እና ተንኮሏ ወይዘሮ ሜላትንስ አፍና ለመግደል አስባለች። አሁንም የምትሰራው ሴራ ይሳካላት ይሆን ወይስ ፖሊሱ ይዟት